በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በሀገር ውስጥና በመላው ዓለም የምትኖሩ ውድ ኦርቶዶክሳውያን የተዋሕዶ ልጆች በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም በያላችሁበት ሀገር የሰዓትና የጊዜ አቆጣጠር መሰረት እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምን አመሻችሁ። አሜን። አምላካችን መድኃኒታችን ኢየሱስ ክርስቶስ ዛሬም ዘወትርም የተመሰገነ ይሁን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም በጤና ደረሳችሁ። እንግዲህ በዛሬው ዕለት ሰሞኑን በተፈጠረው አቡነ ገብርኤል የተባሉ የሸዋ ሀገረ ስብከት ሊቀ ጳጳስ የሆኑት ስለ ቤዛነት የተሳሳተ ትምህርት ሰጥተዋል። በዚህም የተነሳ ብዙ ኦርቶዶክሳውያን ሚዲያዎች ሲቀባበሉት ሰንብተዋል። እንግዲህ ብዙ የቤተ ክርስቲያን ሊቃውንትም ስለ ቤዛነት በሰፊው ሲያስተምሩ ሰንብተዋል። በተለያዩ ሚዲያዎች እየቀረቡ የመጽሐፍ ቅዱስን መሰረት አድርገው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ሊቃውንተ ቤተክርስቲያን ብዙ በቁጥር ጠቅሰን ማንጨርሳቸው ሊቃውንተ ቤተክርስቲያን ሲያስተምሩ ሲያስረዱ ቆይተዋል። ስለ ቤዛነት ማለት ነው። እንግዲህ ቅዱስ ሲኖዶስም አስቸኳይ ስብሰባ አድርጎ በዚህ ጉዳይ ንግግር እንዳደረገ ሰምተናል ማለት ነው። ቤዛነት አስመልክቶ በዛሬው ዕለት ከጎኔ አንድ መምህር ጋብዣለሁ። እሳቸውም መምህር አብርሃም ፈቃዴ ይባላሉ። የቅኔና የሐዲስ ኪዳን መምህር ናቸው። እርሳቸው ስለ ቤዛነት እየተነጋገርን ከእርሳቸው ጋር እንቆያለን። እናንተ ሚዲያችንን ላይክ፣ ሳብስክራይብ፣ ሼር እያደረጋችሁ ሌሎችም ኦርቶዶክሳውያን መረጃው እንዲደርሳቸው ትምህርቱ እንዲደርሳቸው እንድታደርጉ ለሚዲያችንም አገልግሎቱንም እንድትደግፉ ሚዲያችንም እንድታሳድጉ በእግዚአብሔር ስም እንጠይቃለን። ከዚህ በመቀጠል መምህር አብርሃም ፈቃዴ እንኳን አደረሰዎት፣ እንኳን ወደ ተሰማ ሚዲያ በሰላም መጡ። እንኳን አብሮ አደረሰን። እስኪ እንግዲህ ተመልካቾቻችንን ክርስቶስ ተንሥአ እሙታን ብለው ወደ መርሃ ግብራችን እንቀጥላለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ ድምፅ የሚሰማችሁና የምትመለከቱ ሁላችሁም ኦርቶዶክሳውያን በልዑል እግዚአብሔር ስም እንደምንሰነበታችሁ እንደምንቆያችሁ አሜን። እግዚአብሔር አምላካችን ከጽንፍ እስከ ጽንፍ ስሙ የተመሰገነ ይሁን። ሰላምታችንም ያው እንግዲህ ሰሙነ ትንሣኤ ስለሆነ ክርስቶስ ተንሥአ እሙታን በዐቢይ ኃይል ወስልጣን አግዓዞ ለአዳም ሰሮ ለሰይጣን ሰላም እምይእዜሰ ኮነ ፍስሐ ወሰላም ይላል። እንግዲህ ይሄ በሰሙነ ትንሣኤ የዘወትር ሰላምታችን ነው ማለት ነው። ሁላችሁም ባላችሁበት የእግዚአብሔር ሰላምታ ይድረሳችሁ። እንግዲህ የዛሬው ዕለት እንድንገናኝበት ምክንያት የሆነው በሰሞኑ በሚዲያ ሲመላለስ የተመለከትነው ወይም ደግሞ ያላያችሁትም ያልሰማችሁም ካላችሁ በፍኖተ ጽድቅ ሚዲያ ገብታችሁ መመልከት ትችላላችሁ። ቤዛነትን በተመለከተ ፍጡራን ቤዛ አይባሉም፣ እመቤታችንም ቤዛዊተ ዓለም አትባልም፣ ቤዛነት ለክርስቶስ ለኢየሱስ ብቻ ነው የሚል አስተምሮ በቤተ ክርስቲያን ውስጥ ካሉ አባቶች በአንዱ አባት ተመልክተናልና እሱም በተመለከተ እንግዲህ እንዳብራራ እንዳስተምር ነው የተጋበዝኩት ማለት ነው። ስለዚህ እንግዲህ ከመጀመሪያው ከትርጉሙን ጀምር። እሺ ክቡር መምህራችን ቤዛ ማለት ምን ማለት ነው? የቃሉ ትርጉም ይሄንን አብራርተው ወደ ሌላው ጥያቄ እንቀጥላለን። እሺ እንግዲህ ቤዛ ማለት እንግዲህ የግዕዝ ቃል ነው። ቃሉ እንግዲህ የቃሉ ባለሙያዎች ወይም ደግሞ የግዕዝ ባለሙያዎች እንደሚተረጉሙት ቤዛ ማለት ዋጋ፣ ለውጥ፣ ምትክ፣ ዋስ፣ ተያዥ እና የመሳሰሉትን ትርጓሜ ይይዛልና ቤዛ ስንል ዋስ፣ ዋጋ፣ ጠበቃ ወይም ደግሞ ስለአንድ ሰው ተላልፎ መሰጠት፣ ስለአንድ ሰው መከራ መቀበል ማለት ቤዛ ይሆናል ማለት ነው። ስለዚህ ቤዛ ማለት ቀጥተኛ ወይም ደግሞ የግሳዊ አተረጓጎሙ
ይህንን ይመስላል ማለት ነው። መልካም እንግዲህ መምህራችን እንግዲህ ቤዛ ማለት ምን ማለት ነው የሚለውን ካየና ከተመለከተና የክርስቶስ ቤዛነት እንዴት ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ የክርስቶስን ቤዛነት እንዴት ይታያል? እሺ እንግዲህ የክርስቶስ ቤዛነት እንዴት ይታያል የሚለውን ለማየት እንግዲህ ግሱን ተርጉመን ቋንቋዊ ትርጉሙን ስንመለከተው ቤዛ የሚለውን ስለ አንዱ አካል ወይም ስለ ባልንጀራ መከራ መቀበል ማለት እንደሆነ ተመልክተናል ማለት ነው። ስለዚህ የክርስቶስ ቤዛነት ማለት እንደሚታወቀው እግዚአብሔር የሰው ልጅን እንደ እሸት ፈልፍሎ እንደ ዘንግ መልምሎ ፈጥሮ በልጅነት አክብሮ ልብሰ ብርሃን አልብሶ አጎናጽፎ በገነት እንዳኖረው ሁላችንም እናውቃለን። በዚህ በመካከል ግን የሰው ልጅ የእባብን ምክር ማለትም ዲያብሎስ በእባብ ተሰውሮ በእባብ አንደበት ተናግሮ ወደ አዳም መጥቶ እንዳሳሳተው እናውቃለንና በአጠቃላይ የሰው ልጅ ወይም አዳም የተሰጣቸውን ጸጋዎች ሁሉ ከእግዚአብሔር ያገኛቸውን ሁሉ አጥቷቸዋል። ልጅ መሆኑን አጥቷል። የመላክ ዘመድ ነበረ፣ ከዚህ ሁሉ ተራቅቷል። በአጠቃላይ ከጸጋዎቹ ስለተራቆተ እግዚአብሔርን በድሎታል ማለት ነው፣ ሰው ማለት ነው። ስለዚህ በዚህ ምክንያት እንግዲህ በሀገራችን ልማድም እንግዲህ የበደለ ይክሳል፣ የተበደለ ይካሳል። የሰው ልጅ ግን እግዚአብሔርን በድሎ ለእግዚአብሔር የሚክሰው አንዳች ነገር የለውም። ለምን ከተባለ ሰማይ ከነግሱ ምድር ከነልብሱ ሰማይ ከነደመናው ምድር ከነጉተናዋ ሁሉ ለእግዚአብሔር ምድር በምላ ሁለመናዋ የእግዚአብሔር ናት ማለት ነው። ስለዚህ ሰው የእግዚአብሔር ነው ራሱ ሰው ራሱ። ስለዚህ ለእግዚአብሔር የሚያቀርበው አንዳችም ስጦታ ወይም ካሳ የሚያቀርበው ነገር የለውም። በዚህ ምክንያት ንስሐ ብቻ ገባና በንስሐው ምክንያት እግዚአብሔር ለሰው ልጅ ቃል ኪዳን ገባለት። በቃል ኪዳኑ መሰረት 5500 ዘመን ተፈርዶበት የነበረውን የሰው ልጅ ነፃ ለማውጣት ከባርነት ለማውጣት ከሐሳር ወደ ክብር ከሞት ወደ ሕይወት ከሲኦል ወደ ገነት ለመመለስ መድኃኔ ዓለም ኢየሱስ ክርስቶስ ንጽሕት ቅድስት ከምትሆን ከመቤታችን ሰው ሆኖ በግርግም ተወልዶ በጊዜ ሕፃናት ሲያለቅስ ሲያነጥስ ታይቶ ከዚያም በኋላ በስደት ወደ ግብጽ በመሰደድ ከዚያም በኋላ 30 ዘመን ሲሞላው ትምህርት ታምራት ጀምሮ 12ቱ ሐዋርያትን ሁሉ መርጦ 72ቱን አርዲትን ሁሉ መርጦ 36ቱ ቅዱሳት አንስትን መርጦ አጠቃላይ 120 ቤተሰቦቹን መርጦ ትምህርት ጀምሯል። እዚያም በኋላ ትምህርቱን ለ3 ዓመት ያህል ካስተማረ በኋላ በነቢያት የተነገረው ትንቢት የተቆጠረው ሱባኤ ያልቅና ይፈጸም ዘንድ መድኃኔ ዓለም ኢየሱስ ክርስቶስ በዕለተ ዓርብ ስጋውን ቆርሶ ደሙን አፍሶ የሰው ልጆችን ከሲኦል ወደ ገነት መልሷቸዋል ማለት ነው። ስለዚህ እንግዲህ የክርስቶስ ቤዛነት ማለት አዳም ሊቀበለው የሚገባውን መከራና ሕማም ስቃይ ሁሉ እሱን በአዳም ተገብቶ መቀበል፣ በአዳም ተገብቶ መከራ ማየት፣ በአዳም ተገብቶ አዳም ሊከፍለው የሚገባውን ዋጋ ሁሉ መክፈል፣ ይህ ቤዛነት ይባላል ማለት ነው። ለምን ቤዛ ማለት ስላንዱ ተላልፎ መሰጠት ነው ብለናል። ቤዛ ማለት ስላንዱ ዋጋ መክፈል ነው ብለናል ማለት ነው። ስለዚህ እግዚአብሔር ስለ ሰው ልጅ ስለ አዳም የከፈለው ዋጋ ሁሉ ቤዛነት ነው። ከጽንስ ጀምሮ እስኪያርግበት ድረስ የነበረው ሁሉ የእግዚአብሔር አራያነቱ፣ ካሳው፣ ቤዛነቱ ይህ ሁሉ በአጠቃላይ ለሰው ልጅ የተደረገ ዋጋ ነው፣ የተሰጠ ስጦታ ነው ማለት ነው። ስለዚህ እግዚአብሔር ቤዛችን ነው ስንል ራሱን ሰውቶ መስቀል ላይ ወሎ ተቸንክሮ ደሙን አፍሶ ሐሞት ሆምጣጤ ሁሉ ጠጥቶ ለሰው ልጅ ካሳ አድርጎ ራሱን አቅርቦ ሰውቷል ማለት ነው። ለዚያ ነው ቅዱስ ጳውሎስም በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ላይ
ዘመጣው ርሶ ቤዛ ኩሉ ለሁሉ ራሱን ቤዛ አድርጎ ሰጠ ይላል። ለሁሉም ፍጥረት ቤዛ አድርጎ የሰጠው ማን ነው ከተባለ መድኃኒታችን ኢየሱስ ክርስቶስ ነው ማለት ነው። በብሉይ ኪዳን ቤዛ የሚሆነው የነበረው በየዕለቱ የሚሰወው የበግ፣ የፍየል፣ የዋኖስ፣ የርግብ የተለያየ የመስዋዕት አይነት ነበረ። ለጊዜያዊ ኃጢአት እንደ ቤዛ ሆኖ ሰዎችን ከጊዜያዊ ችግር ከጊዜያዊ አባር ቸነፈር ያድናቸው ነበረ። ይህ ጊዜያዊ ነው የነበረ። ከዚያም በኋላ ይህ ዘመን ሲያልቅ ግን መድኃኔ ዓለም ኢየሱስ ክርስቶስ መጥቶ ለሰው ልጆች ደሙን ሲያፈስ ለሰው ልጆች ቤዛ ሆኖ መጣ ቀረበ ማለት ነው። ለዚያ ነው ቅዱስ ጳውሎስም በዕብራውያን መልእክቱ ምዕራፍ 9 ቁጥር 12 ላይ ስንመለከተው የብሉይ ኪዳኑ እንዳለፈና የሐዲስ ኪዳኑ መድኃኔ ዓለም ኢየሱስ ክርስቶስ ቤዛ ሆኖ ለሰው ልጆች እንደመጣ ሲናገር እንዲህ ይላል። አኮ በደመ ላይም ወጠሊ በበጎችና በላሞች በፍየሎች ደም የተቤዠን አይደለም አላ በደመዚያሁ ቦአ በምድር ውስተ ቅድስት ዘለዓለም ረኪቦ መድኃኒተ ዘላለማዊ ቤዛነቱን አግኝቶ ወደ ዘላለማዊት ቅድስት ወደምትሆን ወደ ደብተራ ርሱ ወደ መስቀል በራሱ ደም ገባ እንጂ ይላል እና ክርስቶስ ደሙን በማፍሰስ ስጋውን በመቁረስ ለሰው ልጆች ያደረገው አድራጎት ሁሉ ይህ ምን ይባላል? ቤዛነት ይባላል ማለት ነው። ስለዚህ ለዚህ ቤዛነት ወይም ለእግዚአብሔር ወልድ ቤዛነት ሌላ መተኪያም ቃልም የለውም፣ ሌላ ማብራሪያም የለውም። ይሄው ነው ክርስቶስ ያደረገው። በአጠቃላይ ቤዛነቱ በዚህ መልኩ ይታያል ማለት ነው። ስለዚህ የክርስቶስ ቤዛነትን ስናወራ ደሙን በማፍሰስና ስጋውን በመቁረስ ያደረገውን አድራጎትና ከጾሙ፣ ጸሎቱ፣ ስግደቱ በአጠቃላይ ደሙ ሁሉ እየፈሰሰ ወዙ ሁሉ እየፈሰሰ ለሰው ልጆች ያደረጋቸው አድራጎች ነገሮች እነዚህ ምን ይባላሉ? የክርስቶስ ቤዛነት ይባላሉ ማለት ነው። ስለዚህ የክርስቶስን ቤዛነት በዚህ ልክ እንረዳ። እሺ መልካም። እንግዲህ መምህራችን ከዚህ በመቀጠል የክርስቶስን ቤዛነት በዚህ ተተመለከተና በክርስቶስ ብቻ ነው ልንል እንችላለን ወይ? ይሄ ቤዛነት በክርስቶስ ብቻ ብለው የሚያስተምሩ ሰዎች ስላሉ ይሄንን የክርስቶስን ቤዛነት ከተመለከተና በክርስቶስ ብቻ ልንል እንችላለን ወይ? ቤዛነት እንግዲህ በክርስቶስ ብቻ አይተረጎም። ቋንቋው ወይም ቤዛ የሚለው ለክርስቶስም ስንሰጥ ለሌሎችም ፍጥረታት ስንሰጥ ቋንቋ ቢያገናኛቸው ምስጢር ግን አያገናኛቸው። አሁን ችግር የሚሆነው ደግሞ ወይም ጥያቄ ሊፈጥር የሚችለው ሁሉም ሰው ቤዛነት ለክርስቶስ ብቻ ነው ብሎ አስቦ ሌሎች ፍጥረታትን ቤዛ አንል ማለት አንችልም። ለምን? በአጠቃላይ በመጽሐፍ ቅዱስ ብዙ ነገሮች ቤዛ ቤዛ ተብለው ተጠርተው እንመለከታለን ማለት ነው እና ምስጢሩ ነው የሚያለያየው። ክርስቶስን ቤዛ ስንል ክርስቶስን ቤዛችን ነው ስንመለከት ያው አሁን በተመለከተው ደሙን በመፍሰስ ስጋውን በመቁረስ ነው። ሌሎችን ግን ቤዛ ስንላቸው ደማቸውን አፈሰሱ ስጋቸውን ቆረሱ ማለት አይደለም። ምን ማለት ነው? ቤዛ ስንላቸው ስለ ሌሎች ያደረጉት አድራጎት ለምሳሌ አይደለም እግዚአብሔር ወልድ አይደለም እመቤታችንም ቤዛ ተብላ ተጠርታለች። የእመቤታችን ቤዛ መባል አይደንቀንም። ለምን? ቤዛ ኩሉ ዓለም የሚባለውን ክርስቶስን የወለደች ስለሆነ እሱም በኋላ የምንመጣበት ሆኖ ሀገር፣ ሀብት፣ ገንዘብ ሳይቀር ቤዛ ተብሏል። በመጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ ስንመለከት ምንድነው ሀብት ቤዛ ተብሎ እንደተጠራ እንመለከታለን። ነብዩ ኢሳይያስም ትንቢተ ኢሳይያስ ምዕራፍ 43 ቁጥር 3 ላይ ግብፅን ላንተ ቤዛ አድርጌ ሰጥቻለሁ ይላል። ለእስራኤላውያን እንግዲህ እስራኤል እንደሚታወቀው ከኢየሩሳሌም ወደ ግብፅ ወርደው ተሰደው ይኖሩ ነበረ። ለጊዜው መኖሪያ አድርጎ የሰጣቸው ግብፅ ነበረ። እሱን ቤዛ አድርጎ እንደሰጣቸው ያብራራል። ሌላም ትርጓሜ አለው እና ግብፅ ሳትቀር ቤዛ ተብላ ለእስራኤላውያን እንደተሰጠች እንመለከታለን ማለት ነው። ስለዚህ ቤዛ በክርስቶስ ብቻ ተተርጉሞ አይቀርም፣ ለሌሎች ፍጥረታትም ተሰጥቶ እንመለከተዋለን። እሱን በዝርዝር ወደፊት እንሄድበታለን ማለት ነው ጥያቄውን እያየን። እሺ መልካም። እንግዲህ
መምህራችን ቃለ ሕይወት ያሰማልን። ቤዛነት በክርስቶስ ብቻ አይደለም ካልነ የእመቤታችን እና የሌሎች ቅዱሳን ቤዛነት እስከምን ድረስ ነው? እሺ እንግዲህ ቤዛ በክርስቶስ ብቻ አይተረጎምም በሌሎችም ይተረጎማል ብለናልና አንደኛ እንግዲህ ቤዛ የምትባል ንጽሕት እናቱ እመቤታችን ቅድስት ድንግል ማርያም ቤዛ ትባላለች። ቤዛ የምንልበት ምክንያት ግን ምንድነው ከተባለ የመጀመሪያው ቤዛ የምንላት ክርስቶስ ዓለምን ለማዳን የሚነሳው ስጋ የሚዘጋጅባትና የሚከፈልባት የሚገኝባት ንጽሕት አዳራሽ ስለሆነች እመቤታችንን ቤዛ እንላታለን። ቤዛ የምንላት መድኃኔ ዓለም ኢየሱስ ክርስቶስ ከሷ ስጋን ነስቶ ስጋን ተዋህዶ ዓለምን የሚያድንበት የሚፈስ ደም የሚቆረስ ስጋ የሚገኘው ከመቤታችን ነው። ከመቤታችን ካልተወለደ ስጋን አይነሳም። ካልነሳ ደግሞ የሚፈስ ደም የሚቆረስ ስጋ አይኖርም ማለት ነው። ተረፈ ቄርሎስም ሊቁ ኤራቅሊስ ይህንን ሲያስረዳ እንዲህ ይላል። የመቤታችንን ጉዳይ ሲናገር ማለት ነው። እትፈር ልደቶም ብሲት ከመቤታችን ተወለደ ለማለት አትፈር። እስመይ ኢቲ ኮነተነ ምክንያተ መድኃኒት የመድኃኒት የድህነት ምክንያት እርሷ ሆናለችና ከመቤታችን ተወለደ ማለትን አትፈር ይላል። ምንድነው እዚህ ላይ የምንመለከተው? እመቤታችን የድህነት ምክንያት ትባላለች። የድህነት ምክንያት በመባሏ ምክንያትም ቤዛዊተ ኩሉ ዓለም እንላታለን። አሁን ዓለም ከመከራ ስጋ ከመከራ ነፍስ እንዲድን ምክንያት የሆነችው እመቤታችን ናት። ለምን? ንጽሕት ሆና እግዚአብሔር ሰው ሆኖ እንዲወለድና እንዲገለጥ ከመርገመ አዳም ከመርገመ ሔዋን በአጠቃላይ ከባህሪ ጉስቁልና ሁሉ ንጽሕት ሆና በመገኘቷ ለእግዚአብሔር ማደሪያ ሆናለች ማለት ነው። እንዲህ በመሆኗ ቤዛ እንላታለን። ቤዛ ሆነች እና ከሷ ተወለደ ማለትን አትፈር እያለ ይናገራል ማለት ነው። አሁን እንግዲህ በብሉይ ኪዳን ሁሉም ሰው ጎስቁሏል። ነብዩ ኢሳይያስ እንደሚናገረው በትንቢተ ኢሳይያስ ምዕራፍ 64 ላይ እንመለከታለን። ምንድነው የሚለው ነብዩ ኢሳይያስ? ሁሉም እንደ ርኩስ ሆኗል፣ ሁሉም እንደ ርኩስ ሆኗል፣ ጽድቃችንም እንደ መርገም ጨርቅ ሆኗል ይልና በደላችንም እንደ ነፋስ ሁሉ ወስዶናል እያለ ይናገራል ማለት ነው። በዚህ ሰዓት ጽድቃቸው እንደ መርገም ጨርቅ በተቆጠረበት ሰዓት በደላቸው እንደ ነፋስ በወሰዳቸው ሰዓት ከበደል ከርኩሰት ንጽሕት ሆና የተገኘች እመቤታችን ናት ማለት ነው። ስለዚህ ንጽሕት ሆና በመገኘቷ መድኃኔ ዓለም ኢየሱስ ክርስቶስ ሰው ሆኖባታል፣ ተወልዶባታል ማለት ነው። በዚህ ምክንያት ቤዛ እንላታለን። ይህም ብቻ አይደለም። ነብዩ ኢሳይያስ በሌላ አንቀጽ ሲናገር ትንቢተ ኢሳይያስ ምዕራፍ 1 ላይ ሶበሰ እግዚአብሔር ጸባኦት ያትረፈ ለነ ዘርአ እግዚአብሔር አሸናፊ እግዚአብሔር ዘርን ባያስቀርልን ኖሮ ከመሰዶምም ኮነ ወከመዘም አመሰልነ እንደ ሰዶም በሆን ገሞራንን በመሰልን ነበር ይላል። ምን ማለት ነው? እዚህ ላይ ዘርን ባያስቀርልን ኑሮ አሁን የቀረችው ዘር ምንም አደፍ ጉድፍ የሌለባት ንጽሕት ዘር ማናት ማለት ነው? እመቤታችን ናት። ንጽሕት ዘር ሆና በመገኘቷ ማን ተወለደባት? ጌታችን ኢየሱስ ክርስቶስ። እርሱ ስለተወለደባት እርሱ ስጋን ስለነሳባት ከሷ የተነሳው ስጋ ዓለምን ስላዳነ እሷን ምን እንላታለን? በእርሷ ምክንያት ድነት ተገኘ ወይም ደግሞ ቤዛዊተ ዓለም ተባለች እንላታለን ማለት ነው። ስለዚህ አንደኛው እመቤታችንን ቤዛዊተ ኩሉ ዓለም የምንላት ከሷ የተነሳው ስጋ ዓለምን ስላዳነ ነው። በጸሎተ ኪዳንም ዘወትር በምናደርሰው ጸሎተ ኪዳናችን ላይ ምን ይላል? ብኪ ድህነ ዓለም ባንቺ ዓለም ዳነ ይላል። አሁን በእመቤታችን ነው ወይ ዓለም የዳነው ስንል አይደለም፣ ይህ ይታወቃል። ታዲያ በምንድነው የዳነው ካል ከሷ በተነሳው ስጋ እግዚአብሔር ወልድ ዓለምን ስላዳነበት ዓለም ስለዳነበት ነው ማለት ነው። ወበወልድኪ ኮነ ሰላም በልጅሽም ሰላም ተደረገ እያለ ይናገራል ማለት ነው። ስለዚህ እመቤታችን ቤዛዊት የምትባልበት ምክንያት ከእርሷ የነሳው ስጋ ዓለምን ስላዳነ ዓለምን ስለተቤዠ ነው ማለት ነው። ይህ አንደኛው ነው። ሁለተኛ ደግሞ ቤዛ ማለት ምትክ ማለት ነውና እመቤታችንን ቤዛ ስንል ምትክ እያልናት ነው። የማን ምትክ ካል የሔዋን ማለት ነው። በሔዋን ብዙ ነገር አጥተናል፣ በእመቤታችን ደግሞ ብዙ ነገር አግኝተናል። የቀደመችው ሔዋን
እንግዲህ በበላችው ዕፀ በለስ ምክንያት መጀመሪያ የዲያብሎስን ምክር ሰማች። ምክሩን ሰምታ ዕፀ በለስን በላች። ከዚያ ባህሪዋ ሁሉ ጎሰቆለ ማለት ነው። እመቤታችን ግን ከዚህ በተለየ መንገድ ሔዋንን ተክታ የመጣችና የሔዋን ምትክና ሁለተኛዋ ሔዋን ናት። እንደውም ቅዱስ ኤፍሬም ሔዋንን የመጀመሪያይቱ ሔዋንና ሁለተኛዋ ሔዋንን እመቤታችንን ሲያነጻጽር እንዲህ ይላል። የቀደመችው ሔዋን ነብሰ ገዳይ ልጅ ቃኤልን ወለደችልና ሁለተኛይቱ ሔዋን ግን የሕይወት ባለቤት ወይም ሕይወትን የሚሰጥ ልጅን ክርስቶስን ወለደች ይላል። የመጀመሪያይቱ ሔዋን በእርሱ ምክንያት እንግዲህ በቃኤል ምክንያት ምድር ተረግማለች። በቃኤል ምክንያት ኦሪት ዘፍጥረት ምዕራፍ 4 ላይ እንደምትመለከቱት በአንተ ምክንያት ምድር የተረገመች ትሁን አንተም ኮብላይና ተቀበዝባዥ ሁን ተብሎ ቃኤል ተረግሟል። ምድሪቱም ተረግማለች። በቃኤል ምክንያት ምድሪቱም ተረገመች፣ እርሱም ተረገመ። ከማን የተገኘው ቃኤል ነው እንዲህ ያደረገ ከተባለ ከቀደመችውና ከመጀመሪያይቱ ሔዋን የተገኘው ቃኤል እንዲህ ያደረገ። ሁለተኛይቱ ሔዋን ግን እመቤታችን ግን ከሷ የተገኘው ክርስቶስ ግን ምን ሆነ? ምድሪቱ እንድትረገም ሳይሆን ምድሪቱ እንድትቀደስ ባፈሰሰው ደም ምድር ሁሉ ተቀድሳለች። ለዚያ ነው ወምድርኒ ትገብር ፋሲካ ተሐጺባ በደመ ክርስቶስ እያልን የምንዘምረው። ምድር በክርስቶስ ደም ታጥባ ደስታን ታደርጋለች፣ ፋሲካን ታደርጋለች ይላል። ይህ ደም ደግሞ የተገኘው ከማን ነው ከተባለ ንጽሕት ደም ካላት ደመ ድንግልናዋን ከከፈለባት ከእመቤታችን ከቅድስት ድንግል ማርያም ስለሆነ ነው። ስለዚህ እመቤታችን ምድር የተቀደሰበትን ደም ለክርስቶስ ለእግዚአብሔር ይዛ በመገኘቷ ምድር ሁሉ ተቀድሳለችና ሁለተኛይቱ ሔዋን ምድር የተባረከባትን ደም ይዛ በመገኘቷ ክርስቶስን ወለደች እያለ ይናገራል ማለት ነው። የመጀመሪያይቱ ሔዋን ከገነት እንድንወጣ አደረገችን። ከገነት እንድንወጣ። ሁለተኛይቱ ሔዋን ግን ወደ ገነት እንድንመለስ አደረገችን። በምን ምክንያት? ክርስቶስን በመውለዷ ምክንያት ማለት ነው። የሔዋን ምትክ ሆና በመገለጧና በመምጣቷ ምክንያት ወደ ገነት ተመለስ። ለዚያ ነው ቅዱስ ኤፍሬም በውዳሴ ማርያም በሐሙሱ ውዳሴ ማርያም በእንተ ሔዋን ተአጽወ ወህተ ገነት ወበእንተ ማርያም ድንግል ታርወለነ ዳግመ። ስለ ሔዋን የገነት በር ተዘጋ። ዳግመኛ ግን ስለ ድንግል ማርያም ግን ዳግመኛ የገነት በር ምን አለ? ተከፈተ ይላል። አሁን በእመቤታችን ተከፈተ ስል ምን ማለቱ ነው? ቅዱስ ኤፍሬም ምስጢሩ ምንድነው ውስጡ ስንል ከእመቤታችን በተነሳው ስጋ በክርስቶስ ገነት ተከፈተች ማለቱ ነው እንጂ በድንግል ማርያም ገነት ተከፈተች ማለት እመቤታችን ራሷ ገነትን ከፈተች ማለት እንዳይደለ ሁላችንም እንረዳለን። ሁላችንም ግልጽ ነው ማለት ነው። ስለዚህ እመቤታችን ቤዛ የምትባልበት ምክንያት አንደኛ ከሷ በተነሳው ስጋ ቤዛ ትባላለች። ሁለተኛ ደግሞ የሔዋን ምትክ ሆና በሔዋን አምሳል የተገለጠች በገነት የነበረችዋን ሔዋን መስላ የመጣች ንጽሕት ቅድስት ሁለተኛ ሔዋን የሔዋን ምትክ ስለሆነች ቤዛዊት እንላታለን ማለት ነው። ይህንንም ይዘው እንግዲህ ሊቃውንቱ በብዙ መንገድ ስለእመቤታችን ቤዛ እንደምትባል ቤዛዊተ ኩሉ ዓለም እንደምትባል ይናገራሉ። ለምሳሌ ኤራቅሊስ በተረፈ ቄርሎስ ምዕራፍ 18 ላይ ወበዓል ወይእቲ በዓለ መድኃኒት እንተ ትቤዝወነ የምትቤዠን ከፍዳ ከመርገም የምታድነን ይቺ ባለ መድኃኒት ናት ይላል። ይቺ ባለ መድኃኒት የምታድነን ነው ያለ። አሁን እመቤታችን የምታድነን ሲል ምን ማለት ነው? ከእርሷ በተነሳው ስጋ የምንድንና ከሲኦል የምንወጣ ስለሆነ ነው ማለት ነው። ቤዛ ብሎ ይጠራታል። ስለዚህ ቤዛ ለክርስቶስ ብቻ ሳይሆን ለእመቤታችንም ተሰጥቶ እነ ሊቁ ኤራቅሊስ ሌሎችንም አበው ቅዱሳን ይተረጉሙታል። እመቤታችን መድኃኒት ናት። አባ ጊዮርጊስ ዘጋስጫም እንዲህ ይላል፣ አቃቤ ሥራይ መጻ እምሰማየ ሰማያት፣ ባለ መድኃኒት ከሰማያት መጣ፣ ወእጸፈውስ ተረክበት በቤተ ዳዊት፣ በዳዊት ቤት ግን የመድኃኒቱ እንጨት ግን በዳዊት ቤት ተገኘች ይላል። የመድኃኒቱ እንጨት አሁን መድኃኒቱ ስጋው ቃል ነው ወይም ደግሞ ስጋዌ የጌታ ሰው መሆን ነው። መድኃኒቱ የተገኘባት እንጨት ግን ማናት ከተባለች እመቤታችን ናት ማለት ነው። እንጨት ለዚያ ነው ቅዱስ ኤፍሬም አንቲ ውእቱ ዕፅ ዘርየ ሙሴ ያያት ዕፅ አንቺ ነሽ ብሎ እመቤታችንን በዕፅ መስሎ ከዚያ ከእንጨቱ ደግሞ
በዓለም እንኳን እንደምንመለከተው ከብዙ እጽዋት ተቀምሞ መድኃኒት ይሰራል። ያ መድኃኒት ብዙ ሰዎችን ያድናል፣ ይፈውሳል። እመቤታችን ደግሞ ዓለም የዳነበት ዓለም የተፈወሰበት ስጋና ደም የተገኘባት የመድኃኒት መገኛ እንጨት ናትና በቤተ ዳዊት የተገኘች እንጨት ይላታል ማለት ነው። ቅዱስ ያሬድም ይህንኑ ያመሰጥራል፣ ይተረጉማል። ዮም ከሆነ ፍስሐ ዛሬ ደስታ ሆነ በእንተ ልደታ ለማርያም ሐና ወኢያቄም ከሐናና ከኢያቄም ስለመወለዷ ስለመቤታችን መወለድ ደስታ ሆነ ይልና እንተ ትቤዙ ነቢያተ ወጻርቃነ ጻርቃንንና ነቢያትን የምትቤዥ የምታድን ይላታል። አሁን ነቢያትን ጻርቃንን እመቤታችን እንዴት አድርጋ ነው ያዳነቻቸው ብንል ከሷ በተነሳው ስጋ ሁሉም ጻርቃን ነቢያት ሁሉም ባንድ ላይ ወደ ሲኦል ገብተው የነበሩት ሁሉ በሷ ምክንያት ከሷ በተነሳው ስጋ ወደ ገነት ወደ መንግስተ ሰማያት ወደ ቀደመው ክብር ወደ ቀደመው ማዕረግ የተመለሱ ስለሆነ እንዲህ እያሉ ይናገራሉ ማለት ነው። ስለዚህ ልናስተውለው የሚገባው ነገር ቤዛ በብዙ መንገድ እንደሚተረጎም ማወቅ ማስተዋል አለብን። እፍን ጭፍን ድፍን ያለ ቤዛ የሚባል ክርስቶስ ብቻ ነው ማለት ምን ማለት ነው? ትክክል የሆነ ቃል አይደለም፣ ወይም ደግሞ የተንኮል ነገር ይመስላል። እሱም በኋላ እንመጣበታለን። ስለዚህ ቤዛ እመቤታችን ቤዛ ትባላለች። የምትባልበት አውድ ግን ከክርስቶስ የተለየ አውድ እንደሆነ ተመልክተናል። ክርስቶስም ቤዛ ይባላል፣ ከእመቤታችን የተለየ ቤዛ እንደሚባልም ተመልክተናል ማለት ነው። ስለዚህ የእመቤታችንን ቤዛነት በዚህ ልክ እንረዳለን ማለት ነው። መልካም እንግዲህ መምህራችን መምህር አብርሃም እግዚአብሔር አምላክ ቃለ ሕይወት ያሰማልን። እንግዲህ የእመቤታችንን ቤዛነት ካየን የቅዱሳን መላእክት የቅዱሳን ጻድቃን ሰማዕታት ቤዛነትስ እንዴት እንመለከተዋለን? ከእመቤታችን ቤዛነት ጋር ተመሳሳይነት ወይስ ተመሳሳይነትና ልዩነት አለው ወይ የሚል ጥያቄ ነው። ሌላኛው ጥያቄ እንግዲህ ሌሎች ፍጥረታትን እንግዲህ ግዕዛን ፍጥረታት ያላቸው ብር፣ ገንዘብ፣ ሀብት፣ ሀገር ቤዛ እንደሆነ በትንቢተ ኢሳይያስ ምዕራፍ 13 ቁጥር 3 በመጽሐፈ ምሳሌ 13 በዘጸአት ደግሞ ምዕራፍ 33 12 እስከ 16 ባለው ሀብት፣ ንብረት፣ ገንዘብ ቤዛ ተብሎ እንደሚተረጎም ተመልክተናል። ከዚህ ባለፈ ግን ከዚህ እንውጣና ቅዱሳንስ ቤዛ ይባላሉ ወይ ከተባለ ቅዱሳን ቤዛ ይባላሉ። የሚባሉበት አውድ ግን ምን ማለት ነው ከተባለ ለሰው ልጆች አሁን አብዛኛዎቹ ቅዱሳን እንግዲህ ለራሳቸው ከኖሩት ይልቅ ለሰው ልጆች የኖሩትና ስለ ሰው ልጆች የኖሩት ሕይወት ቤዛ ተብሎ ይገለጻል፣ ወይም እንደ ቤዛ ይቆጠራል፣ ይተረጎማል። ይህንን እንደው ቃል በቃል እንደው ቤዛ የሚባለው ለቅዱሳን ተሰጥቶ እንደሚተረጎምና ለራሱ ተርጉሞ የሰጠ ቅዱስ ጳውሎስ ነው። ቅዱስ ጳውሎስ የቆሮንቶስ ሰዎች አስተምሯቸው ከሄደ በኋላ በመካከል ከግሪክ ወርደው ቋንቋ አውቀው ትንሽ ተምረው አወቅን ያሉ ሰዎች እየገቡ ይበጠብጧቸው ነበር፣ የቆሮንቶስን ክርስቲያኖች ማለት ነው። እና በዚያን ጊዜ እየበጠበጡ ሲያስቸግሩ ቅዱስ ጳውሎስ ምን ትብከ ዘይነሳይከም ካልከ ከሌላ ያላገኘኸው ያልተቀበልከው ምን አለህ እያለ አቅማቸውን እያሳወቀ ይሄድና አንደኛ ቆሮንቶስ ምዕራፍ 4 ቁጥር 14 ላይ ሲደርስ ግን እንዲህ ይላል፣ አኮ ዘጻፍኩ ዘንተ ከመ እዛለፍክሙ፣ ይህንን የጻፍኩላችሁ ልዘልፋችሁ ልሰድባችሁ ወድጄ አይደለም፣ አላ ዳይሙ ከመ እገሥጽክሙ ወእምሃርክሙ ከመ ደቂቅየ ወውሉዴ፣ እንደ ልጆቼ እንደ ወዳጆቼ ላስተምራችሁ ነው እንጂ። ስለዚህ ከነዚህ ከሚረብሿችሁ ከሚያውኳችሁ ሰዎች ይልቅ ስለናንተ ብዙ መከራ የተቀበልኩ ስለናንተ ብዙ ስቃይ ያየው እኔ ነኝ ይላል። እንደውም ከዚያው ዝቅ ብሎ ከ14 ዝቅ ብሎ ከ10 ጀምሮ ስትመለከቱ ወኮነ ከመኳሄላ እንደ ጥራጊ ሆን ይላል። ጥራጊ ያለፈ ያገደመው እየረገጠው የሚሄድ የማይጨነቅለት ነው ጥራጊ። እኛ እንደ ጥራጊ ሆን ማለት ስለናንተ ብዙ መከራ ተቀብለናል ማለቱ ነው። ሁሉም ሰው እንደሚረግጠው እነ ቅዱስ ጳውሎስ እንግዲህ በብዙ መንገድ ስቃይ ያሳይተዋቸዋል ማለት ነው። ስለዚህ ለቆሮንቶ ክርስቲያኖች ለሌሎችም ቅዱስ ጳውሎስ በስብከቱ ምክንያት በማስተማር ምክንያት
ብዙ መከራ ተቀብሏል። ብዙ መከራ በመቀበሉ ምክንያት ወአነ ቤዛክሙ እኔ ቤዛችሁ ነኝ ይላቸዋል ለቆሮንቶስ ክርስቲያኖች። እኔ ቤዛችሁ ነኝ ወይ አፈርክሙ። ነገር ግን ሌላውን ስትቀበሉ አላፈራችሁም። እኔን ያህል ሐዋርያ እኔ አስተምሬያችሁ እኔ ቤዛችሁ ሆኜ ብዙ መከራ ተቀብዬላችሁ ስለናንተ ቤዛ ሆኜ እንዲሁኝ ያስተምራችሁ ሌላ ለምን ትከተላላችሁ ብሎ ራሱን ቅዱስ ጳውሎስ ቤዛ ብሎ ይጠራዋል ማለት ነው። እና ቅዱሳን ስለሌሎች ተላልፈው በመሰጠት ቤዛ ተብለው ይጠራሉ። ይህም ብቻ አይደለም። ሌላ እንደ ተጨማሪ ማስረጃ ብንመለከት በግብረ ሐዋርያት ምዕራፍ 7 ቁጥር 35 ላይ ኪያሁ ፈኖ እግዚአብሔር መላከ ወመድህነ በእደ መላኩ ዘአስተራዮ በዕፀ ጳጦስ በቆጥቋጣው በታየው በመላኩ እጅ እርሱን መልእክተኛና ቤዛ አድርጎ እግዚአብሔር ላከው ይላል። ይህ ማለት ማን ነው ቤዛ የተባለ ከተባለ እዚህ ላይ እንግዲህ እስራኤላውያን በግብጽ ሲኖሩ ከግብጽ የሚያወጣቸው ሙሴ መልእክተኛ ሆኖ ተልኮላቸዋል። በጣም ብዙ ማስረጃ አያምኑኝም ቢል እንኳን በጣም ብዙ ማስረጃ በትርህ እባብ ይሆናል፣ እጅን ወደ ብብት ብትከተው ለምጽ ይሆናል። ብዙ ታምራት ብታሳያቸው ያለና የሚኖር እኔ ነኝ በላቸው ያምኑሃል ብሎ በማስረጃ ወደ ግብጽ ልኮት ነበርና እስራኤላውያንን መከራ በመቀበል ከግብጽ አንስቶ እስከሚቀበርበት እስከ ናበው ተራራ ያወጣቸው ማን ነው ከተባለ ሙሴ ነው። ስለዚህ እግዚአብሔር ሙሴን መልእክተኛና ቤዛ አድርጎ ልኮታል ማለት ነው። ቤዛ ስለ ህዝቡ ስለ እስራኤላውያን መከራ እንዲቀበል ማለት ነው። ስለዚህ ቤዛ ብሎ ይገልጸዋል። ለዚህ ነው ከዚያም በኋላ በደብረ ሲና እንኳን ህጉን ለመቀበል 40 ቀን ከእስራኤላውያን ሙሴ ቢለይ ወደ ደብረ ሲና ቢሄድ እስራኤላውያን ተላሎች ናቸውና ከግብጽ የለመዱትን የጣዖት አምልኮ ተመልክተው አሮንን እንዲህ አሉት ቀርበው አሮን ግበር ለና ማለክተ ዘይሐውሩ ቅድሜነ ወዘይጸቡ ጸረነ አሮን ሆይ ጠላቶቻችንን የሚጎዱ በፊት የሚሄዱ ጣዖታትን ሁሉ ስራልን አሉት። እስመ ዝኩሰ ሙሴ ዘአውፅአነ እምድረ ግብጽ ይናምር ዘኮነ ከግብጽ ያወጣን ሙሴ ምን እንደሆነ አናውቅም። በግ ሲጠብቅ ያያት እሳት እንደው አቃጥለው እንደሆነ ወደየት ወደ ግብጽ የሚሄድ አናውቅምና ጣዖታትን ስራልን ብለውታል። ከዚያም በኋላ ሙሴ ምንድነው ያለ እግዚአብሔር ወደ እስራኤል ሙሴን ከላከ በኋላ ሙሴ ህድገን ይጽዮሙ ለእልሁዝ እነዚህን ህዝቦች ላጠፋቸውና ተወኛለው እግዚአብሔር ሙሴን። አሁን ሙሴን እያስፈቀደው ማለት ነው። ከዚያም በኋላ ሙሴ ምንድነው ያለ እምትጽዮሙ ለእሉ ህዝብ ጠስየን ሊተ እነዚህን ህዝብ ከምታጠፋቸው እኔን ከህይወት መጽሐፍ ፋቀኝ ነው ያለ። ለምን መልእክተኛና ቤዛ አድርጎ ስለላከው ስለ ህዝቡ ተላልፎ ሊሰጥ መከራ ሊቀበል ምን አለ እነሱን ከምታጠፋ እኔን ከህይወት መዝገብ ፋቀኝ ይላል። ዘጸአት ምዕራፍ 33 ቁጥር 33 ጀምራችሁ መመልከት ትችላላችሁ ይህንን ታሪክ። እና ነብዩ ሙሴ ለእስራኤላውያን መከራ በመቀበል ስለነሱ ወደ እግዚአብሔር በመማለድ ቤዛ ሆኗል ማለት ነውና ቤዛ የሚባል በብዙ መንገድ አይተናል። ሙሴም ተብሏል፣ ቅዱስ ጳውሎስም ተብሏል፣ ሌሎችም ቤዛ ተብለዋል ማለት ነውና ቤዛን በአንድ ብቻ መወሰን የለብንም። በብዙ ቅዱሳንም እንደሚተረጎም ተመለከትን ማለት ነው። ለቤት ያሰማልን በሰፊው ስለ እመቤታችን እንዲሁም ስለ ቅዱሳን ቤዛነት እንዲሁም በዚህ ስለ ገንዘብም ቤዛ እንደሚሆን ቤዛ የሚሆንበት አውድ ግን ራሱን የቻለ እንደሆነ ቅዱሳን ቤዛ እንደሚሆኑ ቤዛ የሚሆኑበት አውድም ራሱን የቻለ እንደሆነ እንዲሁም የክርስቶስ ቤዛነት ራሱን የቻለ ልዩ ትርጓሜ የሚያስፈልገው ቤዛነት እንደሆነ ገልጸው አብራርተው ነግረውናል። እንግዲህ ሰሞኑን በማህበራዊ ሚዲያ ብፁዕ አቡነ ገብርኤል የሚባሉ አባት የሸዋ ሀገረ ስብከት ሊቀ ጳጳስ ናቸው እና እሳቸው በፍኖተ ጽድቅ ቴሌቪዥን ላይ ቀርበው የስቅለትን መርሃ ግብር ለማክበር በቀረቡበት ሰዓት ቤዛዊተ ዓለም አትባልም ድንግል ማርያም እያሉ ብዙ ትምህርት አስተምረዋል። ቤዛነት በክርስቶስ ብቻ ነው እያሉ የእሳቸውን ትምህርት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ አንጻር እሱ እንዴት ይመለከቱታል? መልካም እንግዲህ ሰሞኑን የተመለከትነው የሚያስደነግጥና የሚያስፈራ ቃል ሁላችንም ጆሮአችን ጭው እስኪል ድረስ ስንሰማ ነበር፣ ስናዳምጥ ነበር።
እንግዲህ እሳቸው ስለ ክርስቶስ ቤዛነት ሲያስተምሩ ነበር። በትክክል የክርስቶስን ቤዛነት በትክክል አስተምረዋል። ነገር ግን ስለ ክርስቶስ ቤዛነት ሲያስተምሩ ጎን ለጎን የተነጋገሯቸው ንግግሮች ግን ያነሷቸው ነጥቦች ግን በጣም የሚያስደነግጡ ናቸው። እመቤታችን ቤዛ አትባልም፣ ቅዱስ ሚካኤል ቤዛ አይባልም፣ ቅዱስ ገብርኤል ቤዛ አይባልም፣ ፍጡር ቤዛ አይባልም እያሉ ወስነው 100% ሲናገሩ ነበር። አሁን ቤዛ አይባልም ማለት ሳይሆን ቤዛ እመቤታችን ቤዛ የምትባልበት አውድ አለ፣ ሌሎችም ቅዱሳን ቤዛ የሚባሉበት አውድ አለ ብሎ ማለፍ ሲገባቸው ፈጽመው ዘግተውና ጨልጠው ነው የተናገሩት ማለት ነው። እና እንዲህ ብለው በመናገራቸው እኔ እንግዲህ እንደ አባትነት እንደ ሰውነት አከብራቸዋለሁ። በዚህ በተናገሩት ቃል ግን እንዲህ ብለው በመናገራቸው በእውነት ብዙ ኦርቶዶክሳውያን ያበሳጨ ንግግር ነው ብዬ አስባለሁ። በዋናነት ግን ይህ ንግግር እንግዲህ ቤዛ የሚለውን በብዙ መንገድ ተላልፎ መሰጠት እንደሆነ ቅዱሳንም በአቅማቸው አንዱ ለአንዱ ለባልንጀራው ተላልፎ መሰጠት እንደሆነ መድኃኔ ዓለም ኢየሱስ ክርስቶስም ለሐዋርያት የፍቅርን ነገር ሲያስተምራቸው በዮሐንስ ወንጌል ምዕራፍ 15 ቁጥር 12 ጀምሮ 13 ላይም ጀምሮ ስትመለከቱት ምን የሚል ቃል አስቀምጧል መሰላችሁ? አልቦ ዘአቢ ወይሄይስ እምዝ ፍቅር፣ ከዚህ ፍቅር የሚበልጥ የለም አላቸው። ከየትኛው ፍቅር ሲሉት ከመብሲ ዘይኔጡ ነብሶ ቤዛ ነብሰ ቢጹ፣ ስለ ባልንጀራው ቤዛ ሆኖ ራሱን ለሕማም ለሞት ከሚሰጥ ሰው እንደሚሰጥ ሰው ከዚህ የሚበልጥ ፍቅር የለም ብሎ ነግሯቸዋል ማለት ነው። እና አባቶቻችን ይህንን ቃል በመያዝ ይህንን ቃል በመተርጎም በህይወታቸው ተርጉመውታል። በዜና አበው እንደው አንድ ታሪክ ብንመለከት በገዳም የሚኖሩ አባቶች የፈጸሙን ታሪክ እናስታውስ። ከገዳሙ አንዱ አበምኔት ሁልጊዜ እየለበሰ የሚቀድስባት አንዲት ልብስ ነበረች እና በጣም የምታምር ናት። ከወንድሞች መካከል አንዱ ቀናባትና ያችን ልብስ ሰርቆ ወስዶ ከቤቱ ደበቃት። ከዚያም በኋላ ከቤቱ ደብቆ ሲያበቃ ከቤቱ ወጥቶ ከሌላኛው አባት ቤት ደግሞ ሂዶ ይጨዋወታል እና እነዚያ ያ አበምኔት ሊቀድሱ ሲመጡ ልብሷ ታጣች። ያን ጊዜ ደወል ተመታና መነኮሳቱ ተሰብስበው ምንድነው ችግሩ ሲሉ ልብሷ ጠፍታለች በሉ ፍተሻ አድርጉ ሲባል እነዚያ መነኮሳትም እየፈተሹ ቤቱን እየፈተሹ ሲሄዱ ደወሉ ሲመታ ያ ሰው ደነገጠ። ምን ሆነ ነው የምትደነግጥ አለው ያ አባት። አይ የአበምኔቱን ልብስ ሰይጣን እንደው አገብሮኝ አስገድዶኝ ሰርቂያት ነበርና እንደው እሱ አስጨንቆኝ ነው አለው። ያ አባትም ምን አለ ልብሷን አምጣትና ከኔ ቤት አስቀምጣት አለው። ከዚያም በኋላ አምጥቶ ከቤቱ አስቀምጣት። እነዚያ መነኮሳት እየፈተሹ ሲደርሱ ከዚያ እቃዋ ልብሷ ካለችበት ደረሱ። ያ አባት በጣም የበቃ የነቃ ቅዱስ አባት ነው እና ገብተው እንዲህ አሉት፣ አባታችን መቼም እርሰውን አምተነው ሳይሆን ሰርቀዋል ብለን አስበን ሳይሆን እንደው ከሁሉ እንዳይቀሩ እንመርምር ብለን ነው አሏቸው። እኒ አባትም እናንተ ባታውቁ ነው እንጂ ገብታችሁ መርምሩ አሉ። ገብተው ቢፈልጉ ልብሷ ተገኘች። ከዚያ ያን ጊዜ ምንድነው ያሉ ላዩ ጻድቅ ውስጡ ቀጣፊ ወንበዴ ብለው ሰደቡትና ገረፉት። ሲገርፉት አስወጥተው መስደድ ፈለጉ። በል እንግዲህ ከዚህ ውጣ ልቀቅ አሉት። ያ አባትም ምን አለ ከገረፋችሁኝ በኋላ ከቦታው አታስረቅቁኝ፣ ቀኖናዬን ስጡኝና ቀኖናዬን ልፈጽም አላቸው። አይ አናስቀምጥህም አሉት። ያን ጊዜ ልብሷን ሊያነሱ ቢሉ የማትነሳ ሆነ። ታምር ተገለጠ። ነገሩ ካልቀረ ብሎ የሰረቃ ሰውም እንዲህ አለ መጥቶ አይ የሰረኳት እኔ ነኝ፣ ይህ አባት አልሰረቃትም፣ ስለዚህ በደሉ የሱ ሳይሆን የኔ ነው ብሎ ሲናገር እነዚያ መነኮሳት ምን አሉ? ለካም ጌታ አልቦ ዘይሄይስ ዘይአቢው ይሄይስም ፍቅር፣ ከዚህ ፍቅር ሰው ስለ ባልንጀራው ራሱን አሳልፎ ከሚሰጥ ከዚህ ፍቅር የሚበልጥ ያለው ጌታ ይህንን ነው ለካም ብለው አድንቀዋል ይላል። እና ምንድነው በዚህ ታሪክ የምንመለከተው ሰው ስለሌላው ቤዛ ሆኖ ሲሰጥ፣ ቤዛ ሆኖ ራሱን ለሕማም ለሞት አሳልፎ ሲሰጥ ቤዛ እየሆነ እንደሆነ በትርጓሜያችን በአንድምታ በተለያዩ የታሪክ ድርሳናት ሁሉ
የምንመለከተው ነገር ነው ማለት ነው። እና በዚህ ሰሞን የተነሳው ሐሳብ ግን ፈጽሞ በቃ ከታሪክም ጋር የሚጣረስ ካስተምሯችን ጋር በታሪክ ካሉት ከታሪክ መጻሕፍት ጋር ሁሉ ያለውን ነገር የሚሽርና የሚንድ ነገር ሆኖ ነው እንደው የተመለከትኩት ማለት ነው። እንግዲህ ቤዛ በሰዎች ብቻ አይደለም፣ በዘወትር ጸሎታችን መስቀልን ሳይቀር መስቀል ኃይልነ፣ መስቀል ጽንነ፣ መስቀል ቤዛነ፣ መስቀል ኃይላችን ነው፣ መስቀል ጽናችን ነው፣ መስቀል ቤዛችን ነው እንላለን። አሁን መስቀል ቤዛችን ነው ስንል ምን ማለታችን ነው? ራሱ መስቀሉ ቤዛችን ሆነ ማለት ነው ወይ ስንል ቤዛ የሚባልበት መስቀሉ መድኃኔ ዓለም ኢየሱስ ክርስቶስ ደሙን ያፈሰሰበት ዲያብሎስን ድል የነሳበት በእሳት ዛንጀር በነፋስ አውታር ወጥሮ ነፍሳትን ሁሉ እንዲክስ ያደረገበት መስቀል ላይ ሆኖ ብዙ ታምራትን የፈጸመበት ኃይል ያደረገበት ስለሆነ ቤዛነቱን ለሰው ልጆች የፈጸመበት ስለሆነ በዚያ በኩል መስቀሉ ሁሉ ቤዛችን እንለዋለን ማለት ነው። ቤዛችን እንለዋለን። ከዚያም በኋላ እንግዲህ ዲያብሎስ መስቀልን ይፈራዋል። ለምንድን ነው የሚፈራው? አሁን መድኃኔ ዓለም ኢየሱስ ክርስቶስ እኮ ከመስቀል ወርዶ ከተቀበረ ተቀብሮም ከተነሳ ቆይቷል። ግን ዛሬም ቢሆን መስቀልን ሰይጣን ይፈራዋል። ለምንድን ነው ሰይጣን የሚፈራው? በዚያ በዕለተ ዓርብ በተፈጸመው ታምርና ኃይል ያ ትዝ እያለው ያን እያስታወሰ መስቀልን ሁሉ ይፈራዋል ማለት ነው። እንደውም በመጽሐፈ መነኮሳት በፊልክስዩስ ሰይጣናት አጋንንት ይፈሩ ሰይጣናት አኮ መስቀል ባይቲቱ ሰይጣናት መስቀልን ብቻ አይደለም የሚፈሩ ይላል። መስቀልን ብቻ አይደለም የሚፈሩ አላ አንተ እምርትኒ ዘከማሁ አምሳሊሁ የመስቀል ምልክት ያለበትም ሁሉ ነው ይሉና የተመሳቀለ ጎዳና ሁሉ ይፈራሉ አጋንንት ማለት ነው። እንኳን መስቀልን ይቅርና የተመሳቀለ ጎዳና አጋንንት ይፈራሉ ብሎ ዜና አበው ወይም በመጽሐፈ መነኮሳት ላይ ተቀምጦልናል ማለት ነው። እና መስቀልን ሳይቀር ቤዛችን እንለዋለን የምንልበትን አውድ ግን ሁላችንም በየአውዱ በየፈርጁ ልንረዳው ያስፈልጋል ማለት ነው። እንግዲህ እሳቸው እንግዲህ በዚህ ሰሞን የተናገሩትን ንግግር ከምን አውድ እንደተናገሩት ለሁላችንም ጥያቄ ነው። እንግዲህ በሌሎች በኢአማንያን በመናፍቃን የሚነሳ ሐሳብ ነው። እንግዲህ ሐሳቡን ስንመለከተው ማለት ነው ፈጽሞ በቃ ተጨልጦ እንደዚህ በቃ ፍጡራን ቤዛ አይባሉም። አሁን እስካሁን ያነሳናቸውን ዝርዝር ጉዳዮች መጽሐፍ ቅዱስ ላይ ያሉትን ቤዛ የተባሉትን ሁሉ ምን ብለው ተርጉመዋቸው ወይ ምን ብለው ተረድተዋቸው ነው ወይስ ለተንኮል ለማደናገር ተናግረዋቸው ነው? ምን ለማለት ነው? ከአንድ ከቤተ ክርስቲያን አባት እንዲህ አይነት ንግግር መስማት በጣም ይከብዳል። ቤተ ክርስቲያንን ወይም ምዕመኖቿን ከሚገነባ ይልቅ የሚያፈርስ ወይም ደግሞ የሚበታትን በብዙ ሁከት ውስጥ እንድንገባ የሚያደርግ ንግግር እንደሆነ ነው የተመለከቱት ማለት ነው። ስለ ቤዛ የሚለው አሁን እንደው እንኳን የተማረ አካል ቤዛን መረዳት ሊያቅተው ሰይጣን ሳይቀር ሌላው ፍጥረት ይህ ገንዘቡ ሀብቱ ቤዛ እንደሚባል መስክሯል። በመጽሐፈ ኢዮብ ምዕራፍ 2 ቁጥር 4 ላይ እንደሚታወቀው ኢዮብን በብዙ መንገድ ሰይጣን ፈትኖታል። እግዚአብሔር ወዳጅ ነው ሲባል ሰማ። እግዚአብሔር እንዴት ወዳጅ ትለዋለህ? ሀብቱን ብታጠፋበት እኮ ይክድሃል አለው። ከዚያ በል እንግዲያውስ በኢዮብ ላይ በሰውነቱ ላይ ስልጣን አልሰጠሁም፣ ሀብቱን ግን አጠፋበታለሁ። ሄዶ ሁሉን ሀብቱን ሁሉ አጠፋበት። ከዚያ ኢዮብ ምንም እግዚአብሔርን ሳይቀየም የሰጠ ቢነሳ የለበት ወቀሳ፣ እግዚአብሔር ሰጠ እግዚአብሔር ነሳ ብሎ እግዚአብሔርን ዝም ብሎ አመስግኖ እሱ ነው የወሰደ የሰጠኝ እሱ ነው የሚወስድ ብሎ እግዚአብሔርን ሳይራገም ቀረ። በዚህ ምክንያት ሰይጣን ተናደደ። መጣና እግዚአብሔርን እንዲህ አለው፣ ወተሰጦ እግዚአብሔር ወተሰጦ ሰይጣን ለእግዚአብሔር ሰይጣን ለእግዚአብሔር እንዲህ ብሎ መለሰለት፣ ማይስ ቤዛ ማይስ ኩሎ ዘአጥረየ ይሁብ ሰብ ቤዛ ነፍሱ። ሰው ያገኘውን ገንዘብ ሁሉ ለሰውነቱ ስለ ነፍሱ ቤዛ አድርጎ ይሰጣል። ስለዚህ ኢዮብ አንተን ያልሰደበህ ገንዘቡን ሁሉ ባጠፋበትም አንተን ያልሰደበህ ሀብቱን እንደ ቤዛ አድርጎ ተጠቅሞት ነው። ስለዚህ አሁን እሱን እንዳሰቃየው በቁስል እንዳሰቃየው ፍቀድልኝ አለው። በል እንግዲያውስ በነፍሱ ስልጣን የለህም አሰቃየው አለው። ከዚያ ብዙ መከራ መጣበት ማለት ነው። እዚህ ላይ የምንመለከተው ምንድነው? ሰይጣን ገንዘቡ ሁሉ ቤዛ እንደሚሆን ኢዮብ በገንዘቡ ምክንያት ነው ገንዘቡ ቤዛ ስለሆነው ነው እግዚአብሔርን ያልተሳደበ ብሎ ቤዛነት ለሌላው ሀብቱ ሁሉ እንደሚተረጎም ሰይጣን ሳይቀርታ መስክሯል ማለት ነው። ስለዚህ ከሰይጣን ማነስ ምን ይሉታል? ቤዛ በብዙ መንገድ እንደሚተረጎም
ከዚህ መረዳት ይቻል ነበር አይደል ለማለት ነውና እንግዲህ ከምን አንፃር እንደተናገሩት ሁላችን ወደፊት በቅዱስ ሲኖዶስ ውሳኔ የምንመለከተው ይሆናል። እንግዲህ ቤዛነት በዚህ መልኩ ይብራራል፣ ይተረጎማል። ሁላችንም ኦርቶዶክሳውያን የቤዛን ትርጉም እንግዲህ በሰሞኑ ከተነሳ ዘንድ በዚህ ልክ እንድንረዳ እንድናውቅ ለክርስቶስ ቤዛነት፣ የእመቤታችን ቤዛነት፣ የቅዱሳን ቤዛነት፣ ግዛን የሌላቸው የሌሎች ፍጥረታት ቤዛ መባላቸው ትርጉሙ ምን እንደሆነ በያውዱ መረዳት ያስፈልጋል ለማለት ነው። አሁን ስለ ቤዛነት እንግዲህ ሊቀ ጳጳሱ የአንድ ሀገረ ስብከት ሊቀ ጳጳስ በዚህ ደረጃ ይህንን ንግግር ሲያስተላልፉ ሰዎቹ ብዙ አይነት ምልከታ ይኖራቸዋል እና ጠንካራ የሆኑ ሰዎች አልፈው ይሞግታሉ። መጽሐፍ ቅዱስ ጠቅሰው ሌሎችንም ንቁም በበህላውያን እስከንረክቦ ለአምላከነ ብሎ ቅዱስ ገብርኤል እንደተናገረው አምላካችን እስክናገኘው ድረስ እስኪገለጽልን ድረስ በያለንበት እንጽና ብሎ ሳጥናኤል ተነስቶ ሽብር በፈጠረበት ሰዓት እኔ ፈጣሪ አነውቱ ፈጣሪ ሆሙ ለሉ ፍጡራን እኔ ለነዚህ ፍጡራን ፈጣሪያቸው ነኝ ብሎ እንትን ባለበት ሰዓት ቅዱስ ገብርኤል ንቁም በበህላውያን በያለንበት እንጽና አምላካችን እስክናገኘው ድረስ እስኪገለጽልን ድረስ ብሎ እንደተናገረ በቅዱስ ወንጌል አንድምታ መቅደመ ወንጌል ላይ ተጽፎ አንብቤያለሁና አሁን እነዚህ ሰዎች ብዙ አይነት ደካማ እይታ ያላቸው ደግሞ ጳጳሱ እንዲህ ተሆነማ የሌሎቹ ክደት ትክክል ነው ማለት ነው ብለው እስከ ማለት ድረስ የሚደርሱ ያስተሳሰብ ድክመት ያለባቸው የሃይማኖት ዕውቀታቸው ዝቅተኛ የሆነ ሞቃት ያልሆኑ ሰዎች ትኩስ ያልሆኑ ሰዎች እነዚህ ሰዎችና ብዙ አይነት ምልከታ ይኖራቸዋል። ለነዚህ እስኪ እንዲያው ባሉበት እንዲጸኑ የሚያስተላልፉት መልእክት መጽናት እንዳለብን የሚያስተምሩን የመጽሐፍ ቅዱስ ክፍሎች ይኖራሉ። እነዚያን ተምለው እስቲ እሺ መልካም እንግዲህ በየጊዜው የሚያወዛግቡ ነገሮች እንደሚነሱ የታወቀ ነው። አሁን ብቻ ሳይሆን በዘመነ ክርስቶስ ከሐዋርያት መካከል ይሁዳ ተገኝቷል። ከ318ቱ ሊቃውንት ለተነሱበት አርዮስም ተገኝቷል። ንስጥሮስም ሊቀ ጳጳስ ነበር፣ እሱም ተገኝቶ ስለመቤታችን ክደት አንስቶ እሱም ተወግዟል። ፓትርያርክ ነበረ። መቅዶኒዮስም ጳጳስ ነበረ። ተመልከቱ። አሁን ታሪክ ካወቅን ወደ ኋላ መለስ ብለን ታሪካችንን ገብተን ከመረመር ከዚህ ቀደም ያለፉት ውዝግቦችና ጥያቄዎች፣ ክርክሮች፣ መልሶችን ስንመለከት በዚህ የምንደነግጥና የምንሸበር ወይም ትክክለኛ ነው ብለን እንድንሄድ አያደርጉንም፣ አያስገድዱም። ታሪክ ማወቅ መረዳት ግን አስፈላጊ ነው። ስለዚህ ንስጥሮስ ፓትርያርክ ስለነበረ ስለካደ አይ የሱ ንግግር ወይም የሱ ክደት ትክክል ነው ልንል አንችልም። ሳተ፣ ከቤተ ክርስቲያን ተወገዘ። አንድ ሰው ከቤተ ክርስቲያን አስተምሮ ውጭ የሚያስተምር ከሆነ ቤተ ክርስቲያን አትሳሳትም። አንድ ሊቅ በግሉ ግን ይሳሳታል። ሊቀ ጳጳስም ይሁን መነኩሴም ይሁን ዲያቆንም ይሁን ምዕመንም ይሁን አንድ ሰው በግሉ ይሳሳታል። ቤተ ክርስቲያን ግን አትሳሳትም። ይህንን ልናስተውል ይገባል። አሁን ብዙ አይነት መምህራን አሉ፣ ብዙ ትምህርት ግን የለም። ብዙ ትምህርት የሌለ ለምንድን ነው? ክርስቶስ ያስተማረው አንድ ትምህርት ስለሆነ ማለት ነው። ያን አንዱን ትምህርት በትክክል ተረድቶ የሚያስተምር መምህር ከሆነ በቤተ ክርስቲያን ውስጥ ነው። ያን ትክክለኛውን ትምህርት በስሁት በሳተ መልኩ የሚያስተምር የሚሄድ ሰው ከሆነ ግን ያ ከቤተ ክርስቲያን ውጭ ነው፣ ይወገዛል ማለት ነው። እና በየጊዜው ውዝግብ ሲፈጠር በቃ አይምሯችን እየተሸረሸረ ልባችን እየተሸረሸረ በቃ ትክክል ነው ወይም ደግሞ እንዲሆነ እንዲተበጠበጠ ማለት አያስፈልግም። ለምን ነው? ታሪክን አለማወቃችን ነው የሚያሳየው። ይሄ ከዚህ ቀደም ፓትርያርኮቹ፣ ጳጳሳቱ፣ ሌሎች በጣም ምሁራን የተባሉት ስተው ወድቀዋል። ሌሎችም እና አርዮስ ሌሎችም ወድቀዋል ማለት ነው። ስለዚህ አሁን በየዘመኑ የሚነሱ ጥያቄዎችን፣ ውዝግቦችን በመመልከት ህሊናችን ሊላላ ልንጠራጠር አይገባም። ይሄ በቃ የሰው የራሱ የልቡናው ዝንባሌ ስለሆነ የልቡናውን ዝንባሌ ወይም ደግሞ የተሰጠውን አጀንዳ ተልኮ ከጀርባ የሚገፉትን የነዚያን ተቀብሎ ሊያስተላልፍ ይችላል። ከ12ቱ ሐዋርያት ከነዚያ መካከል ይሁዳን ካገኘ ነው አሁን ባለው ዘመን ከብዙ ከምናምናቸው ሰዎች መካከል አንድ ሰው የሆነ ነገር አለ
የሆነ ነገር ተናገረ የሆነ ነገር በቃ ካደ ሳተ ብለን የሆነ ምናምታተውና ምንጠራጠርበት ነገር የለብንም። እኛ ሰው አንከተልም ሲጀመር መጀመሪያው። አሁን ብዙ ሰው የሚጎደው ሰው ይከተላል። ሰው የሚመረው ሰው የሚያደርሰው ወደ ሰው ነው። እግዚአብሔርን የሚከተል ግን እግዚአብሔር የሚያደርሰው ወደ ራሱ ነው። ስለዚህ ወደ እግዚአብሔር የሚመሩ ሰዎችን እንከተል። ሰውን ግን የራስ ተከታይ የራስ ከዳሚ የራስ ደግሞ በቃ ጨብጫቢ የራስ ቲፎዞ የሚያደርጉ ሰዎች ግን አንከተል። ስለዚህ እነሱ ሲወድቁ ያን ጊዜ በቃ ትምህርቱን በቃ ስተት ነው ብለን መውደቅ የለብንም ማለት ነው። ትክክለኛውን አስተምሮ የቤተ ክርስቲያንን ዶግማ ቀኖና ምን እንደሆነ በትክክል እየተረዳን በትክክል ካላወቅን እያወቅን እየተረዳን ገና በጣም ያላወቅነው በጣም ብዙ ነገር እኮ አለ። ከቤተ ክርስቲያን የተማርነው ትምህርት ምን ያህል ይሆናል? ከውቅያኖስ ትንሽ ጨልፎ እንደመጠጣት ለጥማት ያህል ለልጅነት ያህል መማር ይገባናል እንጂ ውቅያኖስን ጨርሰን እንወቅ እንጠጣ እንለው። ከቤተ ክርስቲያን ትምህርቱ ሁሉንም አውቀን ጠንቀን በቃ መረዳት አለብንም አንልም። በተቻለን መጠን ግን ለማወቅ ዝግጁ መሆን፣ ለመጠየቅ ዝግጁ መሆን፣ ለመረዳት ዝግጁ መሆን አለብን እንጂ በየጊዜው በሚፈጠረው ውዝግብ ህሊናችን መሸበር፣ ልቡናችን መደንገጥ የለበትም ለማለት እፈልጋለሁ። እግዚአብሔር ይስጥልኝ። እሺ መልካም። እንግዲህ መምህራችን መምህር አብርሃም እግዚአብሔር አምላክ ቃለ ሕይወት ያሰማልን፣ የአገልግሎት ዘመኖትን ይባርክ ይቀድስልን፣ በቤተ ክርስቲያን ያርዝምልን። ከዚህ የበለጠ የአገልግሎት የሚያገለግሉበትን እድሜ ጨምሮ ጨማምሮ ይስጥልን። የመጨረሻ ጊዜ ተመልካቾቻችንን ይሰናበቷቸውና እንጨርሳለን መርሃ ግብራችንን ማለት ነው። በተማርነው ትምህርት እያወቅን እየተረዳን ለመንግስቱ ወራሽ ለስሙ ቀዳሽ እንድንሆን ሁልጊዜም ቢሆን ወደ ቀራንዮ ህሊናችንን በማቅናት የመስቀሉን ሕይወት በማሰብ ሁላችንም ወደዚያ ህሊና ውስጥ ቅዱስ ጴጥሮስ አንትሙሰ ተወልተው በይእቲ ህሊና እናንተስ በዚህች ህሊና ኑር ወይም ደግሞ በዚህች ህሊና ተሰቀሉ ይላል። የትኛዋ ህሊና ናት? ሁልጊዜ ክርስቶስን ማሰብ፣ ሁልጊዜ መከራውን ማሰብ፣ ሁልጊዜ ሞቱን ማሰብ፣ ስለኛ ብሎ ሐሞት መጠጣቱን ማሰብ፣ ስለኛ ብሎ መቃብር ውስጥ 3 መዓልት 3 ሌሊት ማህደሩን ማሰብ፣ እንደገና መነሳቱን ማሰብ። እሱ እንደተነሳ እንነሳለንና ይህን ሁሉ እያሰብ ከኖር እንደው ለመንግስቱ ወራሽ ለስሙ ቀዳሽ እንድንሆን ያበቃናል ማለት ነው። እንግዲህ ያስተማረን የመከረን የአባቶቻችን አምላክ ስሙ ለዘላለም ይክበር ይመስገን። ወስብሐት ለእግዚአብሔር። ውድ ተመልካቾቻችን የሕይወተ ሰማይ ሚዲያ ቤተሰቦች ከመምህር አብርሃም ጋር የነበረንን መርሃ ግብር ስለ ቤዛነት በሰፊው አስተምረውናል። እንግዲህ ቤዛነትን በዚህ መልኩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሊቃውንቶቿ እንዲህ ትገልጻለች። ቤዛነትን በያላችሁበት ሆናችሁ ይህንን ሚዲያ የምትከታተሉ ሳብስክራይብ፣ ሼር፣ ላይክ በማድረግ አገልግሎቱን እንድትደግፉ በእግዚአብሔር ስም እና በእናቱ በእመቤታችን በቅድስት ድንግል ማርያም ስም እንጠይቃለን። እንዲሁም ይሄንን ትምህርት ተምረን 30 60 መቶ ያማረ ፍሬ አፍርተን የመንግስቱ ወራሾች የክብሩ ቀዳሾች እንደሆን አምላካችን መድኃኒታችን ኢየሱስ ክርስቶስ ይርዳን። በያለንበት እግዚአብሔር አምላክ ይጠብቀን። በዓሉ የሰላም የፍቅር የጤና ይሁንልን። ህይወታችንን የአገልግሎት ዘመናችንን በቤተ ክርስቲያን ያርዝምልን እንላለን። መምህራችንን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን እንላለን። መልካም በዓል። መልካም ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።